ሕዝቅኤል ምዕራፍ 37 ከቁጥር እኔ ዝቅ ብዬ ነው ማነበው ከእናንተ ከላይ አንብቡ። ከቁጥር 37 ከቁጥር 7 እንዳዘዘኝም ትንቢት ተናገርኩ። ስናገርም ድምፅ ሆነ፣ እነሆም መናወጥ ሆነ፣ አጥንቶችም አጥንት ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆም ጅማት ነበረባቸው፣ ስጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸውም። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር። ለነፋስም ጌታ ሆይ ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱ ዝባዛ ዘንድ ና፣ እነዚህም በተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው በል አለኝ ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሱስ ጌታ ነው። እንጸልይ። ቅዱስና ጻድቅ የዘላለም ንጉሥ የዘላለም ጌታ የዘላለም አባ እግዚአብሔር ሆይ እናመሰግናለን። ዛሬም ደግሞ ባሪያህ በፊትህ አለውና እግዚአብሔር ሆይ እያንዳንዳችንን በመንፈስህ በክብር በኃይል በኢየሱስ ስም አገኘኝ። አሜን። ስምህ ይባረክ። ክፉ መንፈስ ሁሉ የተመታ ይሁን። ሟርት፣ ድግም፣ ጥንቆላ፣ አስማት በኢየሱስ ስም ይሰበር። ባሪያህ እናገር ዘንድ መንፈስህ ያለ መከልከል ይለቀቅ። ክብርህ ያለ መለቀቅ ይለቀቅ። ኃይልህ ያለ መከልከል ይለቀቅ በኢየሱስ ስም አሜን። ኢየሱስ ጌታ ነው። ከቁጥር 1 ጀምራችሁ ስታነቡ ሲጀነገር ነብዩ ሲናገር የእግዚአብሔር እጅ በላዬ ነበረ፣ እግዚአብሔርም በመንፈስ አወጣኝ፣ አጥንቶቹም በሞሉበት ሸለቆ መካከል አኖረኝ ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ዛሬ እጁ ይመጣል ባንቺ ነገር ላይ፣ ባንተ ነገር ላይ። አሁን ድምጻችሁ ወደዚህ በለ እንደ ነቢያት ጉባኤ አሜን። ኢየሱስ ክርስቶስ ጌታ ነው። ዛሬ አንድ ሰው እግዚአብሔር እጅ ያገኘዋል። በነገሮቻችሁ ላይ የእግዚአብሔር እጅ ይመጣል። የእግዚአብሔር እጅ ይመጣል። የእግዚአብሔር እጅ ይመጣል። የማን እጅ? የእግዚአብሔር እጅ። ዛሬ የእግዚአብሔር እጅ፣ የሰው እጅ አይደለም። የእግዚአብሔር እጅ ይመጣል። የሰው እጅ እንኳን የሆነ ነገር ሰርቶ ያልፋል እኮ። ዛሬ የሚመጣልህ የእግዚአብሔር እጅ ነው። አሜን። በአንቺ ነገር ላይ፣ በእኔ ነገር ላይ፣ በእኛ ነገር ላይ የእግዚአብሔር እጅ፣ ሕያው የሆነ የእግዚአብሔር እጅ ይመጣል። አሜን። እጁ እኮ ነው ነገራችንን የሚሰራው። ዛሬ እጁ ይመጣል። ያንቺን ነገር ሊሰራ፣ የኔን ነገር ሊሰራ፣ የኛን ነገር ሊሰራ የእግዚአብሔር እጅ በመካከላችን ያልፋል። ዛሬ በነገሮቻችሁ ላይ የእግዚአብሔር እጅ ያልፋል። ዛሬ በነገሮቻችሁ ላይ የእግዚአብሔር እጅ ያልፋል። እስቲ ያድናል በለባ። እጁ መጣች። እጁ ከመጣች በኋላ የእግዚአብሔር መንፈስ አወጣኝ ይላል። ዛሬ በእጁ ከፍ ትላለህ። አሜን 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 አሜን። ዛሬ የእግዚአብሔር እጅ የምታስብበት ቦታ አይደለም፣ አንተ የማትገምተው ቦታ ላይ ዛሬ ከፍ ያደርጋል። ወጣው ማለት ከፍ አደረገኝ ማለት ነው። ዛሬ በመንፈስ ትወጣለህ። በመንፈስ ዛሬ ከሆነ ቦታ ፈቀቅ ትላለህ። በመንፈስ ዛሬ የሆነ ነገር ይለቃል። ዛሬ እጁ ያወጣል። በመንፈሱ የሚወጣ አንድ ሰው አሜን ይላል። ጋርዳኒያ ኢየሱስ ጌታ ነው። እስቲ አድናል በለባ። ዛሬ እግዚአብሔር በመንፈሱ ያወጣል። በመንፈሱ ያወጣሻል። በመንፈሱ ያወጣል። እግዚአብሔር በመንፈሱ ያወጣል። አሜን በል። እኔ እንደዚህ አምናለሁ። አሜንታ እጅ ነው ብዬ አምናለሁ። አሜን አሜን አሜንታ መቀበያ ነው መንገድ ብዬ አምናለሁ። ክብር ለእግዚአብሔር ይሁን። አሜን የሆነው የታመነው ይላል ደግሞ ራይ ቃል ካወቅ። ኧረ ሃሌሉያ። እንዳትሸወድ። ዛሬ መቀበል ይሁንልህ። ሃሌሉያ። አንተን ሊያወጣ፣ አንቺን ሊያወጣ፣ እኔን ልጁን ሊያወጣ አንድ ሰው ዛሬ ካለበት ጉድጓድ ይወጣል። ከተጨነቀበት ነገር ዛሬ ነፃ ይወጣል። እርግጠኛ ነኝ። ዛሬ አንድ ሰው በመንፈሱ ካለበት ነገር ይወጣል። ከጭንቀታችሁ ዛሬ ትወጣለህ። ከሆነ ጥላ ከቆፈረልህ ጉድጓድ ዛሬ ትወጣለህ። አሜን አሜን አሜን። ከተቸገርክበት ነገር ዛሬ ትወጣለህ። ካለበት ሁኔታ ዛሬ ነፃ የሚያወጣ የእግዚአብሔር መንፈስ ይመጣል። እስቲ አሜን በልባ። ዛሬ በመንፈሱ ያወጣል። ዳንኤል እኮ በመንፈሱ ነው የወጣው። አሜን አሜን። ዮሴፍ በመንፈሱ ነው የወጣው። ዛሬ አንተ ትወጣለህ። ከተቆፈረልህ ነገር ዛሬ ነፃ ትወጣለህ። ካስጨነቀ ነገር ዛሬ ነፃ ትወጣለህ። ከምድረ በዳው ዛሬ ያወጣል። ከሆነ መከራ ዛሬ ነፃ ያወጣል። አሜን።
ሲያድናል በለባ ዛሬ የመጣው እኔ ልታይ አይደለም ከሆነ ነገር ልወጣ ነው ከእግዚአብሔር የሆነ ነገር ልትቀበል ነው እኔ አላክም ያለበትን የሆነ ነገር ልትቀበል ነው እኔ እንዳንተ ሰው ነኝ ጴጥሮስ እንዳለው እኛ እንደናንተ ሰው ነን እንዳለው ጳውሎስም እንዳለው እኛ እናንተ ሰው ነን ክብር ለሚገባው ለእግዚአብሔር ክብር አንተዋል ዛሬ እኔ እንዳንተ ሰው ነኝ እኔ ግን ቃሉን በመንፈስ አውጃለሁ ከነቃ ትቀበላለህ ይሆንልሃል ከነቃ ትወስዳለህ ይሆንልሃል ከነቃ ይከናወንልሃል ሲያድናል በለባ ዛሬ በል ከሆነ ነገር በእግዚአብሔር መንፈስ እወጣለሁ አሜን መንፈስም ገባብኝ ለዛም ጀምር በግሬም አቆመኝ ዛሬ ገባባል ሃሌሉያ ይሁን ክርስትና በመንፈስ ነው የሚያምሩ በደረቁ አምሩ ሲያድናል በለባ በደረቁ ምን አይልም አያምርም በመንፈስ ነው ክርስትና በመንፈስ በደረቁ ደስ አይልም ይሰለቻል እጅ ይላል ዛሬ መንፈስ ያገኛል አረ ሃሌሉያ አምልኮ ይጥማል ጸሎት ይጥማል ማገልገል ይጥማል ሃሌሉያ አሜን በልባክ ቤር ዛሬ ይሄን ጥላት ይመታል ይመታል ይገለብጣል ዛሬ በልስኪ በመንፈስ ተሞልቼ ከሆነ ቦታ እወጣለሁ አረ ኢየሱስ ጌታ ነው በመንፈስ አስቀል አጥንቶች ወደ ሞሉበት ሸለቆ እንዳውም እጅግ የደረቁ አጥንቶች እንደውም አጥንቶች አይደለም እጅግ ወደ ደረቁ አጥንቶች እግዚአብሔር መራኝ አለ ዛሬ በኢየሱስ ክርስቶስም እጅግ የደረቀው ነገር በመንፈሱ ይቀየራል በኃይሉ ይቀየራል በቅባቱ ይቀየራል በጸጋው ይቀየራል አሜን በለባክ አሜን በለባክ የአንድ ነብይ ቃል እጅግ የደረቀው ነገርን ይቀይራል አመንክም አላመንክም አሜን የአንድ የፕሮፌት ቃል እጅግ የደረቀው ነገር በቃሉ እግዚአብሔር በሰጠው ቃሉ ሲናገር ይቀየራል አሜን በለባ ሃሌሉያ ሃሌሉያ በለባ እግዚአብሔር የተባረከ ይሁን ሲያድናል በለባ እግዚአብሔር ትልቅ አምላክ ነው እግዚአብሔር ትልቅ አምላክ ነው ስሙ ይባረክ እግዚአብሔር ሕዝቅኤልን እጅግ በደረቁ አጥንቶች ላይ ጸልይ አላለውም በጣም ይገርም ጸልይበት አጥንቱ ላይ አላለም እግዚአብሔር በውስጡ ላይ ያስቀመጠው ትንቢታዊ መንፈስ ስለሆነ ትንቢታዊ ጸጋ ስለሆነ እግዚአብሔር እንደዚህ ያለ በእነዚህ በእጅግ በደረቁ አጥንቶች ላይ አለው አረ ሃሌሉያ አሜን የእግዚአብሔርን ቃል ትንቢት ተናገር ዛሬ እግዚአብሔር ይናገርሻል ነገርሽ ይቀየራል ነገርሽ ይቀየራል ነገራችሁ ይቀየራል አሜን ትንቢት ማለት ከውጭ አይደለም ከውስጥ የሚመጣ ነው ከሰማይ የሚሰጥ ነው የሚሰራ ነው በሌላ አባባል አረ አሜን ከኪስ የሚወጣ አይደለም ትንቢት ከኪስ የሚወጣ አይደለም ከሰማይ የሚሰጥ አረ ሃሌሉያ በሰው ልጅ ላይ የተቀመጠ ጸጋ ነው እግዚአብሔር ዛሬ በዛ ይናገራል ይሆናል አንድ ነገር ልንገር አሁን መልአኩ መጥቶ ትንቢት ተናገር ብትለው መልአክ የለም አይናገርም ይናገርሽ እንዲያው መልአክና እናት ትንቢት ብትለው አለ መልአክ እዚህ ይናገርሽም አይችልም እግዚአብሔር በምክንያቱም በሐዋርያት ሥራ ላይ በሴትና በወንድ ባሪያዎች ላይ ከመንፈሴ አፈሳለሁ እነሱም ትንቢት ይናገራሉ ራእይ ያያሉ ህልም ያልማሉ ታምራትን ይሰራሉ ድንቆችን ታምራቶችን ያደርጋሉ ካመንክ ዛሬ ይሆናል አሜን አንድ አማኝ አለ ዛሬ ለመቀበል የተዘጋጀ እግዚአብሔር እጅግ በደረቀው ነገር ላይ ዛሬ ይናገራል ዛሬ ያወራል ዛሬ ይሰራል ዛሬ ያወራበታል ነገር ላይ ዛሬ እግዚአብሔር ይናገራል ሲያድናል በለባ ዛሬ የኔ ነገር በለባ ሆኗል
እግዚአብሔር ይናገርባን ይሆናል። እጅግ የደረገው ነገር ተስፋ የቆረክበት ማለት ነው። እጅግ የደረገ ማለት ተስፋ የተቆረጠበት፣ ተስፋ የተቆረጠበት ነገር ዛሬ ታምራት ያያል። አሜን አሜን አሜን። ተስፋ የቆረክበት ነገር ዛሬ ታምራት ያያል። ተስፋ በቆረክበት ነገር ዛሬ ታምራት ያያል። አሜን አሜን። እጅግ የደረገ ማለት ተስፋ የተቆረጠበት፣ ዛሬ እግዚአብሔር ተስፋ ይቀጥላል። ተስፋ እንደገና ይቀጥላል። ተስፋ እንደገና ያለመልማል። ተስፋን እንደገና ቀይሮ ይሰጣል። እስቲ አሜን በልባ። እግዚአብሔር ተስፋን የሚቀጥል አምላክ ነው። ኃያል አምላክ ነው። ትልቅ አምላክ ነው። ሃሌሉያ! ኢየሱስ ጌታ ነው። በእነዚህ ላይ ትንቢት ተናገራለ። ስናገርም ይላል ኧረ ኢየሱስ ክርስቶስ ጌታ ነው። ሲያድን አልበለባ እነዛ አጥንቶች እኮ ነው። እነዛ አጥንቶች ክብር ለእግዚአብሔር ይሁን፣ ስጋ ለበሱ ይላል። ዛሬ ነገር ይቀየራል። ተስፋ የተቆረጠበት ነገር ነብዩ ሲናገር ወዲያውኑ ስጋ ምን አሉ ለበሱ። ዛሬ የሆነ ነገር ይቀየራል። አሁን አጥንት ናቸው እንዴ? ስጋ ዛሬ ነገር ይቀየራል። ዛሬ በል ይዤ የመጣው ነገር ተቀይሮ ይወጣል። አጥንቱ ስጋ ሲለብስ ተቀየረ አይደለም፣ ተቀየረ ወዲያው። ነብዩ እየተናገረ እግዚአብሔር ወዲያው ከአፉ ቃል ጋር ስላለ ወዲያው ነው ስጋ ለበሱ፣ ተቀየረ ራሱ ነብዩ። አረ ሃሌሉያ! አሁንም ደግሜ ስናገር ይላል ቁርበት ወጣ፣ መልክ አገኘ። ዛሬ ነገር መልክ ያገኛል። መልክ ያገኛል። መልክ ያገኛል። መልክ ያገኛል። መልክ ያገኛል። ገመቹ ያስባለው ፊት ላይ ያለው ቆዳ ነው አይደል? ቆዳ ቢነሳ ተገመቹ ሞል ታውቃለ? አይታወቅም። ዛሬ እግዚአብሔር ነገርን መልክ ሰጥቶ ያመጣዋል። ነገርሽን መልክ ሰጥቶ ያመጣዋል። አሜን። የኔ ነገር ተበላሽቷል የምትሉ፣ የኔ ነገር አልቋል ከዚህ በኋላ ተስፋ የለም የምትሉ፣ እግዚአብሔር መልክ ይሰጠዋል። እንደገና ይቀይረዋል። መልክ ሰጥቶ ያመጣዋል። ሃሌሉያ! የኔ ነገር በልባ ዛሬ መልክ አግኝቶ አውቄው እወስደዋለሁ። ዛሬ የማታውቀውን ሳይሆን የምታውቀውን ነገር ትቀበላለህ። ሃሌሉያ! አሜን በልባ። ቁርበት አውጥ። ኧረ ኢየሱስ ጌታ ነው። ነገር ግን ደግሞ መናገር አይችሉም። ኢየሱስ ጌታ ነው። ስናገርም ማለት ድምጽ መጣ። ዛሬ የሚመጣው ድምጽ ያንተን ነገር የሚያንቀሳቅስ፣ ያንተን ነገር የሚያንቀሳቅስ፣ ያንቺን ነገር የሚሰራ። እስቲ አሜን በለባ። እስቲ አሜን በለባ። የቁሽቁሽታ ድምጽ ተሰማ። ዛሬ ሰፈር ላይ የሆነ ነገር ተሰማል። እንግዳ ነገር ተሰማል። ሃሌሉያ! ድምጽ፣ የእግዚአብሔር ድምጽ። ኧረ አሜን። ድምጽ መጣ። ንፋሳት መጡ ይላል ሱራፌል። ከዛስ ድምጽ ስለሆነ ነው። ድምጽ መጣ። ዛሬ ድምጽ ይመጣል። ድምጽ ይመጣል። ድምጽ ይመጣል። እግዚአብሔርም አለ በእነዚህ ድምጹ እንደመጣ እኮ ነው። ድምጹ እንደመጣ በእነዚህ ቁርበት ባወጡ በቆሙት። አሁን ቅድም የቆሙ ናቸው እንዴ? አጥንት መሃል ነበር የቆሙ። አሁን ግን ሰው መሃል ግን አያወሩም። ምን አይሉም? አያወሩም። አረ ኢየሱስ ጌታ ነው። ሲያያቸው ቁርበት አለ ግን አያወሩም። እና ጌታው ስለው እፍ በልባቸው። ዛሬ የመልእክቴ ርዕስ ነገር ላይ እፍ ይልበታል። ዛሬ በነገርሽ ላይ ጌታ እፍ ይልበታል። አሜን ሃሌሉያ አሜን። ሲያድናል በለባ። ዛሬ በነገር ላይ እግዚአብሔር እፍ ይልበታል። አረ ሃሌሉያ ሃሌሉያ። ሲያድናል በለባ። ዛሬ በልሲ የኔ ነገር እያወራ እየተናገረ ወደኔ ምን ይላል? መጣ። ይመጣል አትበል እንጂ መጣ በል። ዛሬ አንቺ ጋር ይመጣል። ያንቺ የሆነው ነገር እያወራ ወደ ቤት ወደ ነገር መጣ። አሜን። እስቲ መጣ በል። አሜን። እስቲ መጣ በል። እግዚአብሔር የተባረከ ይሁን። እግዚአብሔር ነገርን ዛሬ ያመጣዋል። ነገርን ዛሬ ያመጣዋል። ነገርሽን ዛሬ ያመጣዋል። ነገራችሁን ዛሬ ያመጣዋል።
እግዚአብሔር ከኛ ጋር አለ። እግዚአብሔር መልካም አምላክ ነው።